የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ለትንሳኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ቀጥሎ ይቀርባል። ትንሳኤ ክርስቶስ ሞትን በትዕግስት አሸንፎ የተነሳበት በአዳም ላይ የተፈረደውን ግፍና በደል ሽሮ ፍጹም ደስታና ነጻነት፣ ሰላምና ፍቅር የተገኘበት ነው። መቃብርና ጨለማ ወደ ዘላለማዊ ብርሃን የተቀየረበት የጽናት የትህትናና የፍቅር ተምሳሌት ነው። ከትንሳኤው ችግርን በትዕግስት አልፈን ለድል መብቃት እንደምንችል እንረዳለን። የኛ ቀዳሚ ደስታም ህዝባችን መሰረታዊ ፍላጎቱ ተሟልቶና ማህበራዊ እረፍት አግኝቶ ማየት ነው። ህዝባችን በእኩልነትና በፍትህ የሚያምን በመሆኑ መብትና ጥቅሙን ለማረጋገጥ እንሰራለን። አስተማማኝ ሰላም በሌለበት ደግሞ የምናረጋግጠው እቅድ የምናሳካው የመንግስትም ሆነ የህዝብ ፍላጎት አይኖርም። በመካከላችን የሚስተዋሉ ግጭቶችንና አለመግባባቶችን በሰለጠነ መንገድ በውይይትና በሰላም መፍታት የምንችልበት ልምድ ማዳበር አለብን። የአማራ ክልል ህዝብ የቀጣይ ህይወቱን ዘላቂ ሰላሙን የኢንቨስትመንትና የመልማት ጥያቄዎችን ለማስመለስ በሰላም መፍታት እንዳለባቸው በቀዳሚነት ያምናል። በየትኛውም አግባብ እንደ ክልልም ሆነ እንደ ሀገር ያሉ ችግሮቻችንን መፍትሄ ለመስጠት ግጭት ምርጫ አይሆንም። የሁሉም ፍላጎቶቻችን ስኬት መሰረቱ ህግና ስርዓትን በማክበር ሰላምን ማረጋገጥ ስንችል በመሆኑ በዓሉን ስናከብር በአስተሳሰብና በተግባር አንድ ሆነን የአካባቢያችንን ሰላም የሚያውኩ አላስፈላጊ ጥይት ተኩስና ህገወጥ ተግባራትን በጋራ በመከላከል ሊሆን ይገባል። ስለሆነም የትንሳኤ በዓልን ስናከብር የተቸገሩ ወገኖችን በመደገፍና እንድናሳልፍ ጥሪን እያቀረብኩኝ በዓሉ የሰላም፣ የደስታ፣ የአብሮነትና የአንድነት እንዲሆን በክልሉ መንግስትና በራሴ ስም እመኛለሁ በማለት መልካም በዓል እንዲሆን ተመኝተዋል ርዕሰ መስተዳድሩ።